ሰላም ጤና ይስጥልን እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል የተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ልዩ ዘገባዎችን አቀርብላችኋለሁ። በዛሬው ቆይታችንም በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግም ይሆናል። ቀዳሚ አጀንዳችን የሚሆነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተገኙበት የጋዜጣዊ መግለጫ ላይ የተደረገውን የጥይት ተኩስ ሙከራን ተከትሎ ለፕሬዝዳንት ዶናልድ ትራምፕ የጅቡቲው ፕሬዝዳንት ኦማር ጊሌ ያላቸውን ድጋፍ መግለጻቸው ተሰምቷል። ፕሬዝዳንት ኦማር ጊሌ ለፕሬዝዳንት ዶናልድ ትራምፕ ያስተላለፉት መልእክት ደግሞ ከጅቡቲ እስከ ሶማሊላንድ ከሶማሊላንድ በኢትዮጵያ እስከሚገኙ የሶማሊያ ዜጎች ጭምር ተቃውሞን እያስተናገደ ይገኛል። ከዛም በተጨማሪ በጅቡቲ አሁን ላይ ያለው የፖለቲካ ውጥረት እንዲሁም ደግሞ በጅቡቲ ዜጎች ላይ እየደረሱ ያሉ የተለያዩ ጥቃቶችንም መነሻ በማድረግ በጅቡቲ የሚገኙ ዜጎች ፕሬዝዳንት ኦማር ጊሌ የዶናልድ ትራምፕ ላይ የተፈጸመውን የግድያ ሙከራ መቃወማቸውን ተከትሎ ፕሬዝዳንት ዶናልድ ትራምፕ ከአምባገነናዊና ጸረ ዲሞክራሲያዊ ከሆነ ፕሬዝዳንት ጋር አብረው ለመስራት የሚያስችል ፕሮግራምም ሆነ እቅድ የላቸውም የሚል ሀሳቦችን ጭምር ያነሳሉ። ፕሬዝዳንት ኦማር ጊሌ በኦፊሻል ኤክስ ገጻቸው ላይ ያስተላለፉት መልእክት ምንድን ነው? ከጅቡቲ ስለምን ተቃውሞ ተነሳባቸው? በሶማሊላንድና በሶማሊያ የሚገኙ እንዲሁም ደግሞ በተለያዩ አቅጣጫዎች የሚገኙ የጅቡቲ ዜጎችን በተመለከተም ምን ሀሳቦች እየተነሱ ነው በሚለው ጉዳይ ላይም የኦማር ጊሌን የኤክስ መልእክት መነሻ በማድረግ የተለያዩ ሀሳቦችን ይዤላችሁም ቀርብ ያለው። ሁለተኛው አጀንዳችን የአሜሪካ የቀድሞ የአፍሪካ ቀንድ አምባሳደር የሆኑት አምባሳደር ቲቦር ናጊ ቃለመጠይቅ አድርገዋል። አምባሳደር ቲቦር ናጊ ባደረጉት ቃለመጠይቅ ከኤርትራ እስከ ሶማሊላንድ፣ ከሶማሊላንድ እስከ ኢትዮጵያ፣ ከኢትዮጵያም ደግሞ ከቲፒኤልኤፍ እስከ ሀገሪቱ ሰባተኛው ሀገራዊ ምርጫ ድረስ ያሉ ጉዳዮች ላይ ሰፋ ያሉ ቆይታዎችን አድርገዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳን ጨምሮ የተለያዩ ፖለቲከኞች እና እንዲሁም ደግሞ በአፍሪካ ቀንድ የሚገኙ የፖለቲካ ተንታኞችም ሀሳባቸውን በቃለመጠይቁ ላይ ገልጸዋል። አምባሳደር ቲቦር ናጊ በነበራቸው ቃለመጠይቅ ምን ሀሳቦችን አነሱ? በሰባተኛው ሀገራዊ ምርጫ ላይ የተቃዋሚ ፓርቲዎችን ቀጣይነት በተመለከተስ ምን አሉ? ለኢትዮጵያ ምን ተመኙ? ኤርትራ ላይ ምን አቋም አስቀመጡ? ለምንስ ኤርትራውያን በአምባሳደሩ ላይ ተቆጡ? የሚለውን ጨምሮ ሌሎች መረጃዎችን ይዤላችሁ ቀርብ ያለው። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። ወደ መረጃውም ተሻገርኩኝ። አብራችሁ ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋዜጠኞችን በሰበሰቡበት ምሽት ላይ እንግዲህ የግድያ ሙከራ ተደርጎባቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የግድያ ሙከራ ሲደረግባቸው ለመጀመሪያ ጊዜ ባይሆንም በአፍሪካ ቀንድ የሚገኙ የተለያዩ መሪዎችን ጨምሮ በዓለም ላይ ያሉ የፖለቲካ ተንታኞች ግን ከዚህኛው የዶናልድ ትራምፕ የግድያ ሙከራ ጋር ተያይዞ ሀሳባቸውን እያንጸባረቁ ይገኛሉ። ከነዚህ የፖለቲካ መሪዎች ወይም ደግሞ የሀገር መሪዎች መካከል ደግሞ የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌ በቀዳሚነት ተቀምጠዋል። ኢስማኤል ኦማር ጊሌ በኦፊሻል ኤክስ ገጻቸው ላይ ባስተላለፉት መልእክት ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ የተደረገውን የግድያ ሙከራን በማውገዝ ይህ ዲሞክራሲያዊ ልምምድ እንዳሉና የሚመሰሉን ድርጊት ደግሞ ሊወገዝ የሚገባ መሆኑን በመግለጽ አቋማቸውን አስቀምጠዋል። ፕሬዝዳንት ኦማር ጊሌ ለዶናልድ ትራምፕ ያላቸውን አጋርነት መግለጻቸው ታዲያ በአፍሪካ ቀንድ የሚገኙ ፖለቲከኞችን፣ በተለያዩ ዓለማችን ላይ የሚገኙ የፖለቲካ ተንታኞችን ከዛም ባለፈ ደግሞ በሶማሊላንድ በኢትዮጵያና በጅቡቲ የሚገኙ የጅቡቲ ዜጎችን ጭምር አስቆጥቷል። እነሱም ብቻ አይደለም። የጅቡቲው ፕሬዝዳንት ኦማር ጊሌ ባለፉት ጊዜያት በስድስተኛው ሀገራዊ ምርጫ ላይ የምርጫ ሕግን በመቀየር ጭምር ዳግም በስልጣን ላይ መቆየታቸውን ተከትሎ ዲሞክራሲያዊ ልምምድን የማያውቁት ፕሬዝዳንት በዲሞክራሲያዊ መንገድ ወይም ደግሞ የዲሞክራሲ ጥሰቶች ሲካሄዱ እቃወማለሁ፣ ይህን ደግሞ ለማሳየት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በአጋርነት ቆማለሁ ማለታቸው ብዙዎችን ያስገረመ ጉዳይም ሆኗል። የጅቡቲው ፕሬዝዳንት ኦማር ጊሌ ይህንን ሀሳብ ሲሰጡ ታዲያ የተለያዩ አካላት ተቃውሞ ቢያሰሙባቸውም በመሰረታዊነት ግን ተቃውሞ የተነሳባቸው ከየትኛው አካባቢ ነው የሚለው ደግሞ ለፕሬዝዳንቱ በስልጣን ላይ ለመቆየት ብቻ ሳይሆን አሁን ላይ ያለው የጅቡቲን ሁኔታንም አደጋ ላይ የሚጥል እንደሆነ ጭምር እየተነገረም ይገኛል። ምንም እንኳን ኢትዮጵያ ወደ ቀይ ባህር ለመግባት ጥያቄ ካነሳችበት ጊዜ ጀምሮ የተለያዩ ውጥረቶች በጅቡቲ ቢፈጠሩም ከጅቡቲ ባለፈም ደግሞ በጅቡቲ፣ በኤርትራ እንዲሁም ደግሞ በኢትዮጵያ የሚገኙ የአፋር ህዝቦችም እስራኤልን ጨምሮ የተለያዩ
የተለያዩ ኃይሎች ድጋፍ እንዲያደርጉላቸውና እየደረሰባቸው ያለው የዲሞክራሲያዊ የሆኑ ወይም ደግሞ አምባገነናዊ ስርዓቶችን በመቃወም የተለያዩ እንቅስቃሴዎችን እያደረጉ ይገኛሉ። እነዚህ ሁሉ ውጥረቶች ባሉበት በዚህ ወቅት ላይ የጅቡቲው ፕሬዚዳንት ኦማር ጊሌ ዳግም ስድስተኛው ሀገራዊ ምርጫን አሸንፈው ስልጣን ላይ ከወጡ በኋላ ለዶናልድ ትራምፕ አስተዳደር የግድያ ሙከራ መደረግ ብቻ ሳይሆን ዲሞክራሲያዊ የሆኑ ጥሰቶች መደረጋቸውን ተከትሎ መቃወማቸው ራሳቸው በአምባገነናዊ መንግስት እየመሯት ያሉ ጅቡቲና ጸረ ዲሞክራሲያዊ የሆነ አካሄድ እያደረጉ በጅቡቲ የሚገኙ ዜጎች ላይ የሚፈጽሙትን ጫናም ሰዎች ቆም ብለው እንዲያዩትና እንዲመለከቱትም ስላስገደዳቸው ብዙዎች ተቃውሟቸውንም እያሰሙበት ይገኛሉ። የጅቡቲው ፕሬዝዳንት ኦማር ጊሌ ባስተላለፉት መልእክት ላይ ከፍተኛ ተቃውሞን የተነሳባቸው በሶማሊላንድ እና በጅቡቲ ከሚገኙ ዜጎች ሲሆን በተለይም ደግሞ ከጅቡቲ ጋር ተያይዞ የጋዳ ቡርሲ ብሔርን በተመለከተም በስፋት አስተያየቶች ተሰጥተዋል። የጅቡቲው ፕሬዝዳንት ስልጣን ላይ በቆዩባቸው ባለፉት 10 ዓመታት በጅቡቲ የሚገኘው የጋዳ ቡርሲ ብሔር ላይ እያደረሱት ያለው አምባገነናዊ አካሄድ ይህንን ብሔር በፖለቲካ ውስጥ እንዳይሳተፍ፣ ኢኮኖሚ ውስጥ እንዳይሳተፍ ሰፊውን የሚባለውን የጅቡቲን ሕዝብ ቁጥር ቢሸፍንም እንኳን ተሳትፏቸውና ተጠቃሚነታቸው እንዳይረጋገጥ በማድረግ የራሳቸውን የሆነ ጉልህ ሚና ይጫወታሉ። ታዲያ የጅቡቲው ፕሬዝዳንት ኦማር ጊሌ ይህን እያደረጉ ባሉበት በዚህ ወቅት ላይ የጋዳ ቡርሲ ብሔር ላይ የፈጸሙት ያለውን ጸረ ዲሞክራሲያዊ ልምምድ አጠናክረው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ እየደረሰ ያለው ወይም ደግሞ እየተደረገው የግድያ ሙከራ ዲሞክራሲን የማይጠብቅና ዲሞክራሲ አካሄዶችን የሚቃወም ነው በማለት ሀሳባቸውን ማስቀመጣቸው በብዙዎች ዘንድ እንግዲህ የተለያዩ ቅሬታዎችን የፈጠረና ቅሬታዎችም እንዲነሱ ያደረገ ጉዳይ ሆኗል። ከዚህ ጋር ተያይዞም ቅሬታዎቹ ወይም ደግሞ በጅቡቲ ፕሬዝዳንት ኦማር ጊሌ ላይ ዛሬ ድረስ እየተሰሙ ያሉ የተቃውሞ ሀሳቦች የመጀመሪያው የሚሆነው የጋዳ ቡርሲ ብሔር ላይ የሚደረጉ የፖለቲካና የኢኮኖሚ ገደብ ነው። በነገራችን ላይ የኤርትራ መንግስትም በቀይ ባህር አፋሮች ላይ የተለያዩ የፖለቲካና ኢኮኖሚ ጫናዎችን በመፍጠር የቀይ ባህር አፋሮች የአሰብ ወደብን ጨምሮ የቀይ ባህር ዳርቻ ባለቤት ቢሆንም ተጠቃሚነታቸው እንዳይረጋገጥ የተለያዩ ጥረቶችን ያደርጋል። በተመሳሳይም ደግሞ የጅቡቲ መንግስት የጋዳ ቡርሲ የሚባለው ብሔረሰብ ከኢትዮጵያ ጋር ያለው ቁርኝትና በጅቡቲ ሁለንተናዊ ጉዳይ ላይ ያለውን ቁልፍ ሚና በግምት ውስጥ በማስገባት ፖለቲካዊና ኢኮኖሚያዊ ገደቦችን እያስቀመጠም ይገኛል። ስለዚህ እነዚህ ሁሉ ገደቦች ባሉበት እነዚህ ሁሉ ጫናዎችን እየፈጠረ ያለው የጅቡቲ መንግስት ወይም ደግሞ የጅቡቲ ፕሬዝዳንት ስለምን አይነት ዲሞክራሲ ነው የሚያወራው? የትኛውን ዲሞክራሲያዊ ልምምድ ጅቡቲ አፕላይ አድርጋ ነው ዛሬ ላይ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ የተፈጸመው የግድያ ሙከራን ተቃውመው ሀሳባቸውን ሊሰጡ የቻሉት ወይም ደግሞ የደፈሩት የሚለው አጠያቂ ጉዳይ ሆኖም የሚነሳ ነው። የጅቡቲ መንግስት ጋዳ ቡርሲ የተባለው ብሔረሰብ ላይ እየፈጸመ ካለው አምባገነናዊ አካሄድ ወይም ደግሞ ዲሞክራሲያዊና ሰብአዊ መብቶቻቸው የፖለቲካና የኢኮኖሚ ገደብ ጋር ተያይዞ በጅቡቲ የሚገኘውን የኢሳ ክላስ ወይም ደግሞ ኢሳ የሚባለውን ብሔረሰብ ቁልፍ በሆኑ ስትራቴጂካዊ በሆኑ መንግስታዊ ቦታዎች ላይ ስልጣን ሰጥቶ አስቀምጧቸዋል። ጋዳ ቡርሲ የሚባሉትን ግን እንደ ውጭ ሰዎች ከሌላ ሀገር እንደመጡ አካላት በመቁጠር ጭምር በፖለቲካና በኢኮኖሚ ውስጥ ያላቸውን ተሳትፎ እጅግ አናሳ እንዲሆን አድርጎታል። እንደሚነገረው በጅቡቲ ያለው የመንግስት ስርዓት አብዛኛው በቤተሰብ አባላት ቁጥጥር ስር ነው ያለው። በቤተሰብ አባላት ቁጥጥር ስር ከመሆኑም በተጨማሪ ደግሞ እነዚህ ጋዳ ቡርሲ የሚባሉ ብሔረሰቦች በጅቡቲ ፖለቲካዊ ሚና እንዳይኖራቸው፣ ኢኮኖሚያዊ ተጠቃሚነት እንዳይኖራቸው፣ ኤርትራ ላይ የቀይ ባህር አፋሮች ላይ የሚፈጸመው አይነት ጥቃት እንዲሁም ደግሞ ጫና እንዲፈጠርባቸው ጥረቶች እየተደረጉ ነው የሚገኙት። ስለዚህ የጋዳ ቡርሲ መሪዎች ወይም ደግሞ የጋዳ ቡርሲ ብሔር ተወላጅ የሆኑ በመንግስት ላይ ተቃውሞን ሲያስነሱ፣ ኢኮኖሚያዊ ጥያቄዎችን ሲያስነሱ ጭምር ይታሰራሉ፣ ግድያዎች ይፈጸሙባቸዋል። የተለያዩ ወንጀሎች በእነዚህ ብሔረሰብ ላይ የሚያደርገው የጅቡቲ ፕሬዝዳንት ኦማር ጊሌ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ የተደረገው የግድያ ሙከራ እጅግ እንዳሳሰባቸው የገለጹት። ከዚህ በተጨማሪ ደግሞ የድንበርና የክልል ግጭቶች ሌላኛው ምክንያት ነው። በጅቡቲ የድንበርና የክልል ግጭት መኖሩ በኤርትራና በጅቡቲ መካከል ያለውን የሁለትዮሽ ግንኙነት እንዲሻከር አድርጎታል። ይህ ማለት በጅቡቲና ኤርትራ መካከል ያለው የሁለትዮሽ ግንኙነት ከመሻከርም በተጨማሪ ደግሞ በዜላ ሉጋያ የሚባልና
በኢትዮ ጅቡቲ ሶማሌላንድ ድንበር አካባቢ በኢሳና በጋዳቡርሲ መካከል ያለው ግጭት ነው። በኢትዮጵያ በጅቡቲና በሶማሌላንድ ድንበር ላይ ነው ያለው እነዚህ የጋዳቡርሲ የምንላቸው ብሔረሰቦች። በእነዚህ ብሔረሰቦችና ሌላው በጅቡቲ በሚገኘው በዜሌ ሉጋያ የሚባለው አካባቢ ላይ የብሔር ግጭቶችን በመቀስቀስ ጋዳቡርሲን ለማዳከም የሚደረጉ ጥረቶች አሉ። በነገራችን ላይ እንደ ቀልድ አትዩት። ይሄ አንድም ማህበረሰብ አንድም ብሔረሰብ ጨቁኖ የማስተዳደር አካሄድ ጅቡቲም ሆነች ኤርትራ የሚጠቀሙት በሀገራቸው ያለውን የነሱን የኢኮኖሚ ተጠቃሚነት፣ ፖለቲካዊ በላይነት ለማስጠበቅ ብቻ ሳትሆን የኢትዮጵያን ኢንተረስት ለመገደብና የኢትዮጵያን የቀይ ባህር ጥያቄ ከማዳከም ባለፈ ኢትዮጵያ በተረጋጋ ቀጠና ውስጥ እንዳትኖር ነው። ድንበር ላይ ግጭትን በመፍጠር ድንበር ላይ ትኩረቷን እንድታደርግ ነው። ስለዚህ በጋዳቡርሲና በነዚህ በዜላ በሚባሉት አካባቢዎች መካከል እየተፈጠረ ያለው ውጥረት የጅቡቲው ፕሬዚዳንት ኦማር ጊሌ ያለባቸውን ችግር በቅርቡ የሚያሳይ ነው። ከጋዳቡርሲ ጋር ተያይዞ የሚወጡ የተለያዩ የድምፅ እንትኖች አሉ፣ የድምፅ ቅጂዎች አሉ። ዜላ ጋር ከተደረጉ ውጊያዎች ጋር አያይዘው የድምፅ ቅጂዎች ይወጣሉ። እነዚህ የድምፅ ቅጂዎች የሚያሳዩት የብሔር ግጭት መኖሩን ብቻ ሳይሆን ለፖለቲካዊ ፓወር ቁጥጥር ሲባል የጅቡቲው ፕሬዚዳንት ኦማር ጊሌ እና የእሳቸው ካቢኔዎች የጋዳቡርሲ ተወላጆች ላይ የሚያደርሱባቸውን ተጽዕኖ ነው። ደን ሌላኛው ፋክተር የኢኮኖሚ ጉዳይ ነው። በማዕድን በፖርትና በንግድ ዘርፉ ላይ ጋዳቡርሲ አካባቢዎች ጥቅም እንዳያገኙና ሀብት ወደ ኢሳ ቤተሰብ እንዲፈስ ይደረጋል። የኢሳ ቤተሰብ ላይ የራሳቸው የጅቡቲው ፕሬዚዳንት ኢንተረስት አላቸው። ያን ኢንተረስታቸውን ለማስጠቀም ሲሉ ስልጣን ላይ ያቆያቸዋል፣ ጥቅማቸውን ያስከብሩባቸዋል። እነዚህ ጋዳቡርሲዎች ግን የምንም ነገር ባለቤት ቢሆኑ የሀብት ተቋዳሽ ቢሆኑ እንኳን እነዚህን አካባቢዎች በኢንቨስትመንት መልኩ እንኳን እንዳይቆጣጠሯቸው የተለያዩ ጥረቶች ሲደረጉ ቆይተዋል። ታዲያ ጋዳቡርሲን የሚባለው ብሔር ላይ ተጽዕኖ ሲያሳድሩ የቆዩት የጅቡቲ ፕሬዚዳንት ኦማር ጊሌ ጅቡቲ ላይ ዲሞክራሲያዊ ልምምድ ሀፕን እንዳያደርግ ሲያደርጉ የቆዩት ፕሬዚዳንት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ላይ የተደረገው የግድያ ሙከራ ዲሞክራሲያዊ የሆነ ጥሰት ነው፣ ዲሞክራሲን የተላለፈ ነው በማለት ቅሬታቸውን ያቀርባሉ። እነዚህ ታዲያ አዋጭ ናቸው ወይ? ይህ ሀሳብ ያስኬዳሉ ብለን ካየነው የሚያስኬድ ጉዳይ አይደለም። የሚያስኬድ ጉዳይ ከመሆኑም በተጨማሪ ደግሞ እየተደረጉ ያሉ ጥረቶች፣ የሚደረጉ እንቅስቃሴዎች የጅቡቲው ፕሬዚዳንት ኦማር ጊሌን ጨምሮ አደጋ ላይ የሚጥላቸው ከመሆኑም በተጨማሪ በጅቡቲ ዲሞክራሲ የለም ለማለት የሚያስችል ነው። ለዚህም ነው ስለ ዲሞክራሲ ሲያወሩ ብዙዎች በግርምት እንዲመለከቷቸው የሚያደርጓቸው። ስለዚህ አሁን ላይ የጋዳቡርሲ ጎሳዎች እያነሱት ያለው ተቃውሞ ወይም ደግሞ እያነሱትን ሀሳብ መነሻ የሚያደርጉ አካላት የጅቡቲ ፕሬዚዳንት ኦማር ጊሌ ስለ ዲሞክራሲ ሊያወሩ አይችሉም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዲሞክራሲ ባለበት ዓለም ላይ እንዲሆናቸው ብለው ድጋፋቸውን መስጠት አይችሉም። ምክንያቱም አስቀድመው በሀገራቸውን ያለውን የዲሞክራሲ ጥሰት ሊከላከሉ ይገባል የሚል ሀሳባቸውን ያነሳሉ። እኔ እጅግ በጣም የሚያስገርመኝ ነገር ትናንትና ተመስርታ የሉዓላዊ ሀገርነት እውቅና ይሰጣት ተብሎ አሁን ድረስ እስራኤል የሉዓላዊ ሀገርነት እውቅናን የሰጠቻትና ጅቡቲና ኤርትራ ሉዓላዊ ሀገርነት እውቅና እንዳይሰጣት እየተቃወሟት የሚገኘው ሶማሌላንድ ከጅቡቲ የምንበለው ከኤርትራም የተሻለ ዲሞክራሲያዊ ልምምድ አላት። በሀገሪቱ ከ6 ጊዜ በላይ ምርጫዎችን አካሄዳለች። ፕሬዚዳንቶቿ እየተቀያየሩ ነው እየመሯት ያለው። ሚሊታሪ ስትሬንግዟ ከሌሎች ሀገራት ጋር እየፈጠረች ያለች ኢኮኖሚ ጥምረት፣ ዲፕሎማሲያዊ ጥምረት፣ የኢኮኖሚ ባላንሷ የሚያስገርም ነው። ይቺን ሀገር እየተቃወሙ ያሉ አምባገነናዊ አመራሮች ስለ ዲሞክራሲ በድፍረት ያወራሉ። ስለዚህ የፕሬዚዳንት ዶናልድ ትራምፕ የግድያ ሙከራን ተከትሎ የጅቡቲው ፕሬዚዳንት ኦማር ጊሌ የሰጡት አስተያየት ከዓለም አይደለም መጀመሪያ ተቃውሞ ጀመረው በራሳቸው ከሚገኙ ከጋዳቡርሲ ብሔር ወይም ደግሞ ጎሳ ተወላጆች በሶማሌላንድ ከሚገኙ በኢትዮጵያ በጅቡቲና በሶማሌላንድ ድንበር አካባቢ ላይ ከሚገኙ ኃይሎች ተቃውሞን አስነስቷል። ፖለቲከኞቻቸው እየተቃወሟቸው ነው ያሉት። መጨረሻቸው ምንድን ነው የሚለው ሁላችንን የሚያሳስበንና የሚያጠያይቀን ጉዳይ ነው። ይህንን መነሻ አድርገው እንግዲህ ብዙዎች የጅቡቲ ፕሬዚዳንት ኦማር ጊሌ ዲሞክራሲን ያወሩታል እንጂ አይኖሩትም የሚል ሀሳቦችንም እያነሱ ይገኛሉ። በዚህ ጉዳይ ላይ ሀሳብ አስተያየታችሁን አሳውቁኝ። ወደ ሁለተኛው አጀንዳም ተሻገርኩኝ። ሁለተኛው አጀንዳችን እንግዲህ በአፍሪካ ቀንድ በሚሰጧቸው አስተያየት ከዚህ በፊት ደግሞ በአፍሪካ ቀንድ ላይ በነበራቸው እንቅስቃሴ በዲፕሎማሲያዊ መንገዶች ላይ ሲያደርጓቸው ከነበሩ ጥረቶች በአሜሪካ ከፍተኛ ባለስልጣን መካከል የሚጠቀሱት አምባሳደር ቲቦር ናጂ በኢትዮጵያ፣ ኤርትራ፣ በሶማሌላንድ በተለይ ደግሞ በአፍሪካ ቀንድ ላይ ያተኮረ ቃለመጠይቅ አድርገዋል። አምባሳደር ቲቦር ናጂ አሁን ላይ ያደረጉት ቃለመጠይቅ የኢትዮጵያ ፖለቲከኞችን የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳን
ደን ደግሞ ሌሎች ፖለቲከኞችን ከዛም ባለፈ በዓለም ላይ የሚገኙ የተለያዩ የፖለቲካ ተመራማሪዎች ነን ተንታኞች ነን የሚሉ አካላትን ጨምሮ ሀሳባቸውን እንዲሰጡ ያስገድዳቸው አይነት ቃለመጠይቅ ነው። የዚህ ቃለመጠይቅ መካሄድ ብቻ ሳይሆን አምባሳደር ቲቦር ናጂ ባደረጉት ቆይታ ላይ አሁን ላይ ኤርትራ በቅርብ ጊዜ ከአሜሪካ ከኤርትራ ጋር ያላትን የሁለትዮሽ ዲፕሎማሲ ግንኙነት በማጠናከር በአፍሪካ ቀንድ ላይ አዲስ አስተላለፍ ይዛ ትመጣለች ተብሎ የሚል ሀሳብ ተነስቶ የተለያዩ ማዕቀቦችን ለኤርትራ ልትጥል ትችላለች አሜሪካ እየተባለ ባለበት በዚህ ወቅት ላይ ነው አምባሳደሩ ቃለመጠይቁን የሰጡት። በዚህ ቃለመጠይቅ ላይ ለአሜሪካ አሁን ባለው ሁኔታ ከኤርትራ ይልቅ አዋጭ ልትሆን የምትችል ዲፕሎማሲያዊ አጋሯ ሶማሌላንድ እንደሆነች አምባሳደሩ ያስቀምጣሉ። የኤርትራ መንግስት ባለስልጣናት አምባሳደር ቲቦር ናጂን ችግር ፈጣሪ፣ ጦርነት ጠማቂ ናቸው ይሏቸዋል። ምክንያቱም ለኢትዮጵያ ያላቸው ድጋፍ ስለሚታወቅ፣ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ ያላቸው ድጋፍ ስለሚታወቅ፣ በኢትዮጵያ በኩልም ደግሞ አምባሳደር ቲቦር ናጂ መልካም ምክር ከሚሰጡ የአምባሳደሮች መካከል የሚጠቀሱ ናቸው። ለምሳሌ በፈረንጆች 2026 ላይ አምባሳደር ቲቦር ናጂ የአዲስ ዓመት ምኞታቸውን ሲያስቀምጡ በኢትዮጵያ ብሔራዊ መግባባት፣ ህብረ ብሔራዊ አንድነት፣ ወንድማማችነት እንዲፈጠር ከተመኙ በኋላ በኤርትራ ግን የመንግስት ዲሞክራሲያዊ መንግስት እንዲፈጠር ያስተላለፉት የመልካም ምኞት መግለጫ የኤርትራ መንግስት ባለስልጣናትን አነቃንቋቸው ነበር። በዚህ የያዙባቸውን ቂም ተከትሎ አሁን የሚያደረጉትን ቃለመጠይቅ የኤርትራ መንግስት ባለስልጣናት አምባሳደር ቲቦር ናጂ ግጭት ፈጣሪና ለኤርትራ ደግሞ ጥላቻ ያላቸው ናቸው በሚል ደረጃ አስቀምጦታል። አምባሳደር ቲቦር ናጂ ከማን ጋር ነው ቆይታ ያደረጉት የሚለውን እና በቆይታቸው ምን ሀሳቦች ተነሱ የሚለውን ደግሞ በዝርዝር እነግራችኋለሁ። አምባሳደር ቲቦር ናጂ ግሎባል ፓወር ሺፍት የተባለ ፖድካስት ላይ ቀርበው ከጂም ስተልማን ጋር ባደረጉት ቆይታ ነው እንግዲህ ኤርትራ አትታጠፍም፣ ኢትዮጵያም አትፈወስም፣ ደን ደግሞ የአፍሪካ ቀንድ ወደ ችግር እየገባ ነው ብለዋል። በዚህ ቃለ መጠይቅ ላይ በስፋት የተናገሩት በአፍሪካ ቀንድ ላይ ውጥረቶች መፈጠራቸውን ዓለም በመካከለኛው ምስራቅ ጦርነት ላይ ባተኮረበትና በተለያዩ ምክንያቶች በተነገረባቸው ወቅቶች ላይ የተለያዩ ሀሳቦች እየተነሱ ባሉበት በዚህ ጊዜ ላይ ነው ላይክ የቲቦር ናጂ የመካከለኛው ምስራቅ ጦርነት የብዙዎቻችንን ትኩረት በሳበበት በዚህ ወቅት ላይ የአፍሪካ ቀንድ ወዳልጠበቅነው መንገድ እያመራ ነው ብሏል። የአፍሪካ ቀንድ የመካከለኛው ምስራቅ ጦርነት ከመነሳቱ በፊትም ወዳልተፈለገው ውጥረት እያመራ ነበር። የኢትዮጵያ የቀይ ባህር ጥያቄ መነሳት የአፍሪካ ቀንድ ላይ የነበረውን ይህ ውስጥ ለውስጥ ሲደረጉ የነበሩ ውጥረቶችን በይፋ ያጋለጠ ነው። እነ ግብፅ ኤርትራን በአንድ ጎራ አሰልፎ ኢትዮጵያን ደግሞ ወዳጆቿ የሚባሉ ሀገራት ብሔራዊ ጥቅማቸውን ወይም ደግሞ የነሱን ፍላጎት ባሟላ መልኩ እየተጣመሯት በአፍሪካ ቀንድ ላይ ውጥረቱ ተጠናክሮ ቀጥሏል። አሁን ላይ ይህ የመካከለኛ ምስራቅ ጦርነት መጠናከር በአፍሪካ ቀንድ ያለውን ውጥረት ባሳደገበት በዚህ ወቅት ላይ ከጄምስተን ጋር ቆይታ ያደረጉት አምባሳደር ቲቦር ናጂ እንግዲህ እየተናገሩት በኤርትራ ላይ የአሜሪካ ፖሊሲና የመደበኛ ግንኙነቶች ሙከራዎች ወይም ደግሞ አሜሪካ ከኤርትራ ጋር ዲፕሎማሲያዊ ግንኙነቶችን ለመፍጠር የምታደርጋቸው ጥረቶች የዶናልድ ትራምፕ አስተዳደር በኤርትራ ያለውን መቀዛቀዝ ወይም ደግሞ ኤርትራ ውስጥ የተፈጠረውን እንቅስቃሴ ኤርትራ ውስጥ የተፈጠረውን አጠቃላይ ያለውን መዳከም ለማንቃት የተደረጉ ጥረቶች ናቸው ብለዋል። ደን በ2018 ላይ ራሳቸው አምባሳደር ቲቦር ናጂ ሄደው ነበረ። ከ10 ዓመት ውስጥ ወደ 10 ዓመት አካባቢ በሚጠጋው ቆይታቸው ወዴት ሄደው ነበር? ወደ አስመራ ሄደው ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጋር ቆይታ አድርገው ነበር። ይህ ደግሞ በአሜሪካን ታሪክ በ10 ዓመት የዲፕሎማሲ ታሪክ ውስጥ ከፍተኛ የሚባል ግምት የተሰጠውና ከፍተኛ የተባለ ዲፕሎማሲያዊ ጉዞ ነው ለአሜሪካ። ምንም እንኳን አምባሳደር ቲቦር ናጂ ወደ አስመራ ሄደው ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጋር ቢመክሩም ከኤርትራ የተሰጣቸው ምላሽ ግን አዎንታዊ ምላሽ አይደለም። ኤርትራ አይደለም አሁን ላይ ከአሜሪካ ጋር መጣመር ይቅርና ይጠቅማታል የተባሉ በአፍሪካ የሚገኙ የተለያዩ ህብረቶችን ጭምር ትታ እየወጣች ነው ያለችው። ስለዚህ እነዚህ ሁኔታዎች ባሉበት በዚህ ወቅት ላይ የኤርትራ መንግስትና አሜሪካ ሊፈጥሩት ከሚችለው የዲፕሎማሲ ግንኙነት ይልቅ አሁን ላይ አሜሪካ ልትፈጥረው የሚችለው የዲፕሎማሲ ግንኙነትና አሁን ላይ አሜሪካ ልታይ የሚገባት እይታ ከራስ ገዟ ሶማሌላንድ ጋር ሊጠናከር የሚገባው ነው ብለዋል አምባሳደር ቲቦር ናጂ። እሳቸው ባይሉም እንኳን የአሜሪካ ፍላጎት ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን በመስጠት ጭምር ልታረጋግጠው የምትችለው ነው። ሌላው አምባሳደር ቲቦር ናጂ ሁልጊዜ ስለ ኤርትራ በሚናገሩበት ጊዜ አፍሪካዊቷ ሲንጋፖር ይሏታል ኤርትራውያን ኤርትራን አይደለም አፍሪካዊቷ ሲንጋፖር ልትሆን ይቅርና
የአስመራ ከተማ ከ30 ዓመት በፊት በኢትዮጵያን ኤርትራ አካሏ በነበረች ጊዜ የሚያውቋት ሰዎች ሄደው ቢያዩቸው ያልተለወጡ ነገሮች ከተማ ቆሞ የምናይባት ሀገር ነች። እነዚህ ባሉበት በዚህ ወቅት ላይ አምባሳደር ቲቦር ናጂ ደግሞ ኤርትራን አፍሪካዊቷ ሰሜን ኮሪያ ብለው ገልጸዋታል። ምንም ህገ መንግስት የሌለው ዲሞክራሲያዊ ልምምድ የሌለው ምርጫ የሌለው ግዳጅ ወታደራዊ አገልግሎት ያለበት እስርና ስቃይ የሚያጋጥምበት ነው በማለት ያስተላለፉት መልእክት ኤርትራውያንን አዙሪት ውስጥ ከቷቸዋል። አዙሪት ውስጥ መክተት ብቻ ሳይሆን ሀሳባቸውን ሙሉ አላውሷቸው አሜሪካ ከኤርትራ ልትፈልግ የምትችለው የሁለትዮሽ ግንኙነት ሊኖር እንደማይችል የሚያረጋግጡ ሀሳቦችን እየሰጡ ነው ያሉት። ህዝቡ በጥቅሉ ትልቅ እስር ቤት ውስጥ ነው ያለው፣ ምድራዊ ገሃነም ውስጥ ነው ያለው ብለዋል አምባሳደር ቲቦር ናጂ። እሳቸው ባይሉም ዊ ኦል ኖውስ ኤርትራውያን እኮ ከ400,000 በላይ የሚሆኑ ኤርትራውያን መጠለያቸው ኢትዮጵያ ነች። በየበረሃው የሚሞቱ ኤርትራውያን ሰላም አጥተው ዲሞክራሲን አጥተው እንደ ዜጋ መኖር ስላልቻሉ የዜግነት ክብራቸው ስለተገፈተ አምባገነናዊ ጸረ ዲሞክራሲ የሆነ አካሄዳቸውን ሽሽት ነው ከሀገር እየወጡ ያሉት። ይህንኑ ነው አምባሳደር ቲቦር ናጂ ያስቀመጡት። ለምን እንደሆነ ያልገባኝም የኤርትራ መንግስት ባለስልጣናት በዚህ ጉዳይ ላይ ኮንፊውዝድ እየሆኑ ያሉት ወይም ደግሞ ተቃውሞ እያሰሙ ያሉት እውነታው ነው። ሊዋሹት የማይችሉት ሊቀበሉት የሚገደዱት እውነታ ነው። አሁን ላይ አሜሪካም ከኤርትራ ጋር ያላትን የሁለትዮሽ ግንኙነት አጠናክራ የኤርትራን የቀይ ባህር ዳርቻዎች ተጠቅማ በቀይ ባህር ላይ ያላትን የበላይነት ታስጠብቃለች የሚሉ ሀሳቦች እየተነሱ ባሉበት በዚህ ወቅት ላይ አምባሳደር ቲቦር ናጂ ኢሳያስ አፈወርቂ ከአሜሪካ ጋር ዲፕሎማሲያዊ ጥምረቱን መቀየር ወይም ደግሞ ማደስ እንኳን ቢፈልጉ አይችሉም። በቃ እሳቸው ቢፈልጉ እንኳን አሜሪካ ይህንን ልታደርግላቸው አትችልም። ምክንያቱም የተቀዛቀዘ ኢኮኖሚ፣ ዜጎች ህዝባዊ እስር ቤት ውስጥ ያሉባት ሀገር አፍሪካዊቷ ሰሜን ኮሪያ ውስጥ ምንም አይነት የሁለትዮሽ ግንኙነት አሜሪካ አታደርግም። ላድርግ ካለችው አሜሪካ የኤርትራው ፕሬዚዳንት ኢሳያስ አፈወርቂና መንግስታቸው ወይም ደግሞ አጠቃላይ ስርዓቱ አምባገነናዊ ስርዓቱ ይፈርሳል ይላሉ። ስለዚህ አምባሳደር ቲቦር ናጂ የሚመክሩት ምንድነው? አሜሪካ በኤርትራ ላይ ጊዜዋን አታባክንም። በኤርትራ ላይ የምታባክነውን ጊዜዋን ሙሉ ለሙሉ ዲሞክራሲን ከምታውቀው ህዝባዊ ምርጫ ካደረገችው ዜጎቿ በነፃነት ከሚኖሩባት ከነ እስራኤል፣ ከነ ኢትዮጵያ፣ ከነ ህንድ፣ ከነ ግሪስ፣ ከተባበሩት አረብ ኤሚሬት ከሌሎች ሀገራት ጋር ዲፕሎማሲያዊ ጥምረት እየፈጠረች ያለችው የተረጋጋችና ዲሞክራሲያዊ ልምምድ ያለባት ራስ ገዟ ሶማሊላንድ ጋር አሜሪካ የሁለትዮሽ ግንኙነቷን ልታጠናከርና በአፍሪካ ቀንድ ላይ ያላትን ስትራቴጂካዊና ቁልፍ ሚና ልትጫወት ይገባል ብለዋል። ከኤርትራ ጋር በተያያዘ ያነሱት ሀሳብ ይሄ ነው። ሌላኛው አምባሳደር ቲቦር ናጂ የኢትዮጵያ ወዳጅ እንደሆኑ ይነገራል። ከኢትዮጵያ ወዳጅነታቸው በተጨማሪ በኢትዮጵያ ፖለቲካ ላይ ማስተያየታቸውን ይሰጣሉ። ታዲያ በኢትዮጵያ የሚካሄደው 7ኛው ሀገራዊ ምርጫ ጋር ተያይዞ በትግራይ ክልል ባለው አሁናዊ ሁኔታ አማካኝነት የትግራይ ህዝብ በምርጫው ላይ ላይሳተፍ ይችላል ይላል። የቲፒኤልኤፍ ወይም ደግሞ ህወሓትም ከምርጫ ተከልክሏል። ምርጫ ቦርድ ህገወጥ ቡድን ብሎ ከልክሎታል። ስለዚህ ይህ ምርጫ ትግራይን ሳያካትት የሚደረግ ከሆነ ይላሉ በበሰበሰ ግድግዳ ላይ ወረቀት መለጠፍ ነው ይላሉ አምባሳደር ቲቦር ናጂ። ቲፒኤልኤፍን ማግለል ሀገራዊ ስህተት ነው ወይም ደግሞ የተደረገ ትልቅ ስህተት ነው ይላሉ። እንደ ኢራቅ ሳዳም ኃይል ማጥፋት ያለው በኢራቅ የሳዳምን ኃይል ማጥፋት ያለው ቲፒኤልኤፍ በትግራይ ውስጥ እንደ ዲኤንኤ የተረጨ ነው ይላሉ። ዳትስ ዋይ ቲፒኤልኤፍ እና ህዝብን መለየት ያስፈልጋል የምንለው። አሁን ላይ በአሜሪካ የሚገኙ የተለያዩ አካላት ብቻ ሳይሆኑ በመላው ዓለም የሚገኙ አካላት በህዝብና በቲፒኤልኤፍ መካከል ያለውን ልዩነት ሊያውቁት ይገባል። በበሰበሰ ግድግዳ ላይ ወረቀት እንደመለጠፍ ይቆጠራል በትግራይ ክልልን ያላካተተ ምርጫ ማድረግ በሚል ደረጃ አምባሳደር ቲቦር ናጂ ሀሳባቸውን እያነሱ ያሉት ቲፒኤልኤፍ ምን ያህል በትግራይ ህዝብ ላይ ተወዶም ይሁን አስገድዶ ስር የሰደደ ኃይል መሆኑን የሚያሳይ ነው። ለዚህም ነው ትግራይን ሳያካትት ወይም ደግሞ ቲፒኤልኤፍን ከምርጫ ሂደት ውስጥ ማስወጣቱ አግባብነት የሌለው ነው በማለት ሀሳባቸውን የሚያነሱት። ኢትዮጵያ ትልቅ አቋም እንዳላት ካሉ በኋላ ሁልጊዜም ለኢትዮጵያ የሚመኙትን ብሔራዊ እርቅ ያስፈልጋል ወይም ደግሞ ናሽናል ሪኮንሲሌሽን ያስፈልጋል ይላሉ። ይህ ማለት አሁን ላይ ባለው ሁኔታ ብሔራዊ እርቅ የማይካሄድ ከሆነ 7ኛው ሀገራዊ ምርጫ ኢትዮጵያን የሚፈውሳት አይደለም። ስለዚህ ኤርትራ የሚገጥማት ችግር ታውቋል። ኢትዮጵያ ደግሞ አትፈወስም። ደግሞ የአፍሪካ ቀንድ ሁኔታ አሁን ላይ እየተጠናከረ ይሄዳል ያሉት አምባሳደር ቲቦር ናጂ ቲፒኤልኤፍ በምርጫ ሂደት ውስጥ መካተት አለበት ወይም ደግሞ ትግራይ ውስጥ ምርጫ መካሄድ አለበት የሚል ሀሳባቸውን አንስተዋል። ስለዚህ እነዚህ ባሉበት ሁኔታ ላይ የብሔር ፌዴራሊዝም በገንዘብ የበለጸጉ ሀገራት ላይ
እየሰራ ይገኛል ይላሉ። እንደ ኢትዮጵያ ባሉ ሀገራት ላይ ግን ችግሮችን ነው የሚፈጥረው። ስለዚህ ኢትዮጵያ ይህንን ጉዳይ መፍታት አለባት፣ የብሔር ፌዴራሊዝም ላይ አተኩራ መስራት አለባት ይላሉ። እንግዲህ ለእነሱ የሚታያቸው ነው የሚገልጹት። በሀገራችን ምን አፕን እያደረገ ነው የሚለውን አልገልጹም። በሰባተኛው ሀገራዊ ምርጫ ላይ ቲፒኤልኤፍ ከምርጫ ውድድር ቢደረግም የቲፒኤልኤፍን አጀንዳ የሚያራግቡ ግን የቲፒኤልኤፍን አጀንዳና ሀሳብ ይዘው የመጡ የፖለቲካ ፓርቲዎችን መመልከት ችለናል። የፖለቲካ ፓርቲዎቹ በይፋ ከቲፒኤልኤፍ ጎን ነን አላሉም እንጂ አጀንዳቸው ተመሳሳይ የሆኑ ሀሳብ ያላቸው የፖለቲካ ፓርቲዎችን እኮ ተመልክተናል። በሀገር ጉዳይ ላይ ድርድርን የሚፈልጉ በሀገር ሕልውና ላይ ጣታቸውን ቀስረው ራሳቸውን ነፃ ማድረግ የሚፈልጉ መንግስትን ለመውቀስ ወይም ደግሞ ገዢውን ፓርቲ ለመክሰስ ወይም ደግሞ ጥያቄ ለማንሳት ሲሉ የሀገርን ብሔራዊ ጥቅም አሳልፈው የሚሰጡትን መመልከት ችለናል። ስለዚህ የኢትዮጵያ መንግስት አሁን ላይ ማድረግ ያለበት ምርጫው ታማኒነትና ሁሉን አቀፍ እንዲሆን ያድርግ ብለው ለመንግስት መልእክት አስተላልፈዋል። ግን ደግሞ ህዝቡ አገሪቱ የእናንተ ናት፣ መንግስት አገልጋይ ናት ብሏል። በነገራችን ላይ ይህ ነገር ሊተገበር የሚገባው መላው ኢትዮጵያውያን ቆም ብለን ልናስበው የሚገባ ጉዳይ ነው። ሀገሪቱ የኛ ናት፣ የመንግስት ባለስልጣናት አይደለም። የመንግስት ባለስልጣናት የህዝብ አካል ናቸው። መንግስት እኛን ሊያገለግል ድምፃችንን ሰጥተን የመረጥ ነው እንጂ ኢትዮጵያ ለፕሮስፔሪቲ ፓርቲ ወይም ደግሞ ለሀገሪቱ መንግስት አሳልፈን የምንሰጣት ወይም ደግሞ ለእነሱ ትተን የምንቀመጠው አይደለም። የኛ የኢትዮጵያውያን ነው። በጋራ ልንሰራ በጋራ ልንገነባት የምንገባት ሀገር ነች። ስለዚህ ሰባተኛው ሀገራዊ ምርጫ ላይ ይህን ኃላፊነታችንን መወጣት አለብን። ሀገር የኛ ናት፣ ኢትዮጵያ የኛ ናት። ናሽናል ኢንተረስታችን ላይ የሚቀልዱ ናሽናል ኢንተረስታችን ሊያሳጡን የሚፈልጉ አካላት ላይ የጽና የቆመ ሀሳብ ሊኖረን ይገባል። ይህ የማይሆን ከሆነ ጉዳዩ እጅግ አሳሳቢ ነው የሚችለው። ስለዚህ የአፍሪካ ቀንድ ውጥረት አሁን ላይ ተባብሷል። ከኤርትራ ጋር ካለው ወዳጅነት ይልቅ ከኤርትራ ጋር ከሚፈጠረው አሜሪካ ከሚፈጠረው ጥምረት ይልቅ ከራስ ገዟ ሶማሊላንድ ጋር መጣመር ምርጫ የሌለው ጉዳይ ነው። በኢትዮጵያም ደግሞ ፍትሐዊ ነፃ ምርጫ ማድረግን አስፈላጊ ነው። እንደ ቲፒኤልኤፍ ያሉ ኃይላት ደግሞ በትግራይ ክልል እንደ ዲኤን የሆነው ከተረጩበት የትግራይ ህዝብ ከቲፒኤልኤፍ የተለየ መሆኑን ማስመስከር ያለበት ጊዜ ላይ ነው ያለነው። አሁንም እያሳየን ያለው ቲፒኤልኤፍ ቡድን ስብስብ እንጂ የትግራይ ህዝብ ማለት እንዳልሆነ ጭምር በግላጭ ያየነበት ጉዳይ ነው። አምባሳደር ቲቦር ናጅ እንግዲህ ከጂም ኢስተን ጋር የነበራቸው የፖድካስት ቆይታ በዚህ ጉዳዮች ላይ ያጠነጠነ ነበር። ሙሉን እንግዲህ ግሎባል ፓወር ሲቹዌሽን ፖድካስት ላይ ገብታችሁ መከታተል ትችላላችሁ። አብሬያችሁ የቆየሁት እኔ ፍሬህይወት ዮሐንስ ነበርኩኝ። በቀጣይ በሌሎች ዝግጅቶች ተመልሼ እመጣለሁ። እስከዛው ግን ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ አድርጉልኝ። ቻናሌን ሰብስክራይብ ካደረጋችሁ ለሌሎች መረጃውን አጋሩልኝ። ቸር ቆዩ። በሰላም ዋሉ።